ሰላም እንዴት ቆያችሁ? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ እንደቀጠለ ነው። ተመልካቾች የ7 ሰዓት አበይት ጉዳዮችን ላስተዋውቃችሁ። በኢትዮጵያ ሀገራዊ ምክክር ክፍፍሎችን የሚያጠቡ የጋራ አጀንዳዎችን በመቅረጽ ዘላቂ ሰላምና መግባባትን ለመፍጠር የሚደረገው እንቅስቃሴ ተጠናክሮ ቀጥሏል። በኢትዮጵያ ባለፉት ዓመታት በግብርናው ዘርፍ የታየው እድገት ከተረጅነት ወደ አምራችነት የሚደረገውን ሽግግር ፈጣን አድርጎታል። የኢፌዴሪ መከላከያ ሰራዊት አሁን ላይ በዘመናዊ ውትድርና ሳይንስና በላቁ ቴክኖሎጂዎች አስተማማኝ አቅም ገንብቷል። ከውጭ የአሜሪካ ዴሞክራቶች በመካከለኛ ዘመን ምርጫ አብላጫ ድምፅ ካገኙ በትራምፕ ዙሪያ ያሉ ግዙፍ የፋይናንስና የቴክኖሎጂ ኩባንያዎችን የሚፈትሽ አዲስ የምርመራ ስልት እንደሚከተሉ ገለጹ። ተመልካቾቻችን ከዚህ ከኢቲቪ ዋናው ስቱዲዮ ማህሌት ታደለ ዜናውን እየመራው ቆይታ አደርጋለሁኝ። እንዲሁም የሀገራዊ ምክክር ጉዳዮችን በተመለከተ የያዝናቸውን ዘገባዎች ደግሞ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ባልደረባዬ ዛህራ መሐመድ ዘገባዎችን ይዛ እየጠበቀችን ትገኛለች። ቆየት ብላ ዘገባዎቿን ትቀጥላለች። አሁን እዚህ ስቱዲዮ የያዝናቸውን ዜናዎች እናስቀድማለን። ኢትዮጵያ ብሔራዊ ጥቅሟን ያስቀደመና የሌሎችን ሉዓላዊነት በማክበር ላይ የተመሰረተ የውጭና የመከላከያ ፖሊሲ ያላት ሀገር ናት። መከላከያ ሰራዊት አሁን ላይ በዘመናዊ ውትድርና ሳይንስና በላቁ ቴክኖሎጂዎች አስተማማኝ አቅም ገንብቷል። የመከላከያ ታሪክ በኢትዮጵያ ሰራዊት ሚዚየም ውስጥ ተሰንዶም ይገኛል። መቅደላዊት ደረጀ ሚዚየሙን በመቃኘት ያዘጋጀችውን ዘገባ ተከታትለን እንመለሳለን። እዚህ የምታያቸው የሚገርምሽ ሚኒሊክ ሲይዟቸው የነበሩ መሳሪያዎች አሉ። ስማቸው ራሱ መሳሪያው ላይ አለ። ይችኛው አሁን የሚኒሊክ የነበረች መሳሪያ ናት። ስሙ ራሱ አለ። እዚህም ደግሞ ካሳ የሚባል የእሳቸው ጋር የነበረ አርበኛ የሚይዛቸው የነበሩ ናቸው። አጠቃላይ እነዚህ የምታያቸው እነዚህ አሁን በሄሊኮፕተር ላይ ሆነሽ ዘቅዝቀሽ የምትተኩሷት መትረየስ ናት። በጣሊያን ጊዜ ሲሰሩባቸው የነበሩ የተማርከው የቀሩ ናቸው። ይሄ ሙዚየም ምን ያህል የሰራዊቱን ታሪክ ነጋሪ ነው ማለት እንችላለን? ለምሳሌ ይሄኛው የ1900 የጦር ሚኒስትር የነበሩት ፊታውራሪ ሀብተ ጊዮርጊስ ድነግዴ ናቸው። ከዛን ጀምሮ እዚህ ጀምሯል። ከዛ በኋላ ያለው ሽግግሮች አለ። ይሄ ሙዚየማችን ያንን የሚያሳይ ከዚህም ከመነሻችን ጀምረን መሰለ ህዝብን እያገለገለ ሀገርን ዳር ድንበር እያስጠበቀ ነው ያለውና አሁን ላይ የሰራዊቱ አሁናዊ አቋም ምን ይመስላል ማለት እንችላለን? አሁን ያለው አቋም ቀደም ብለን ያየናቸው ከጦር ከጋሻ ከኋላ ቀር መሳሪያዎች ይነሳል። ከለውጡ በኋላ ያለው መከላከያ ሲቋቋም ስትራቴጂ ክፍሎች እግረኛ አለ፣ ባህር ኃይል አለ፣ አየር ኃይል አለ፣ ሳይበር አለ። እነዚህ ተቀናጅተው አሁናዊ አቅሙን ከፍ ያደረጉት ነው፣ እያጠናከሩት ናቸው። የቅርስ ክፍል ላይ ስንጎበኝ ከቤተሰብ ከልጆች የተሰጡ ለሙዚየሙ የተሰጡ ስጦታዎች እንዳሉ ነገራዊ ነበርና በምን መልኩ ነው ቅርሶችን እያሰባሰባችሁ ያላችሁት? ይሄ ሽግግር ሙዚየም ጊዜያዊ ሙዚየም ነው። ከተለያዩ ከግለሰብ ከቤተሰብ ከኛ ከመስሪያ ቤት ከድሮ የነበሩ ወታደር ካምፖች ላይ እየሰበሰበ ማንኛውም ሰው በየትኛውም ጊዜ ማምጣት ይችላል። በየትኛውም ጊዜ እሁድም ሳይቀር ማምጣት ይችላሉ። ለዚህ ግብዓት የሚሆኑ በማናቸውም ጊዜ በየትኛውም ቦታ ላይ አምጥተው እዚህ ለግብዓት ማስረከብ ይችላሉ። ምን ክፍት ነው። ብዙ ዶክመንቶች ነው ያሉት እዚህ እንደማየውና በጣም ብዙ ዶክመንቶች አሉ። አሁን ላይ ዲጂታላይዝድ ለማድረግ ከዘመኑ ጋር አብሮ ለመራመድ ምን ታስቧል? ምን እየተሰራ ነው? አሁን ይህንን ዲጂታል ለማድረግ ስራዎች ተጀምረዋል። ከየክፍሎች የተወጣጡ የመረጣና ልየታ ኮሚቴዎች አሉ። እነሱ አሁን ስራ ጀምረው ኦልሞስት ወደ 2 ወር እንትን እየጨረስን ነው። ኮድ ይሰጣቸዋል። ወደ ዲጂታል ከገቡ በኋላ ስራዎችን
ማንም ሰው እንዲጠቀምባቸው ለጥናትና ምርምር እንዲውሉ አድርገን ፋሲሊቴት አድርገን ለማስቀመጥ ስራዎች ተጀምረዋል። ዶክመንቶቹ እንዳየሻቸው በጣም ትላልቅ አመራሮች ውሳኔ የሰጡባቸው የግዳጅ አፈጻጸም ያለባቸው ዶክመንቶች ናቸው። ኮሎኔል በጣም ነው አመሰግናለሁ። ጥሩ መረጃ ነግረውናል። ጥሩ ጊዜ ነበር። አመሰግናለሁ። በጣም እኔ አመሰግናለሁ። እሺ የህዝብ ደጀን የሀገር ጋሻ በደሙ ታሪክን የሚጽፈው አይበገሬው የኢትዮጵያ መከላከያ ሰራዊት ሀገርን የሚጠብቀው በመሬት ላይ በሚከፈል የላቀ መስዋዕትነት ነው። ሰራዊቱ በኢትዮጵያዊነት የጋራ ቃል ኪዳን ተሳስሮ ሀገርን ከጠላት ሲጠብቅ፣ እንዲህ ያለው ሙዚየም ደግሞ ገድሉን እየዘከረ ታሪኩን ለትውልድ እያሻገረ ህያውነቱን ያረጋግጣል። ተመልካቾቻችን እዚህ ዋናው ስቱዲዮ የያዝናቸውን ዘገባዎች ለጊዜው ገታ እናደርግና ሀገራዊ ምክክሩ ከሚካሄድበት የኢቢሲ ጊዜያዊ ስቱዲዮ አዲስ ዓለም አቀፍ ኮንቬንሽን ማዕከል የተዘጋጁ ዜናዎችን ወደምታቀርብልን ወደ ባልደረባዬ ዛህራ ሙሐመድ ነው የምንመራችሁ። ጥሩ ቆይታ ይሁንላችሁ። ዛህራ፣ ለአንቺ ለቅቅ ያለው ተመልካቾችን። አመሰግናለሁ ማህሌት። ተመልካቾች እንዴት ውላችኋል? ከዚህ ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ከኢቢሲ ጊዜያዊ ስቱዲዮ ሀገራዊ ምክክሩን የተመለከቱ ዜናዎችን እያደረስኳችሁ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ስሜ ዳንኤል ወርዶፋ ደጋጎ ነው። የመጣሁት ከቶሮንቶ ካናዳ ነው። ምክክር ማለት ወደ ሰላም የሚያመጣ፣ ወደ መግባባት የሚያመጣ፣ ወደ አንድነት የሚያመጣ፣ የሚያሻግር ልማትን የሚያመጣ የሀገርን እድገት ኢላማ አድርጎ የሚሄድ የሀሳብ መጣጣም ማለት ነው። ስሜ አብዱልማሊክ አብደላህ እባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ነው። እያንዳንዱ ተሳታፊ የራሱን ሀሳብ አንጸባርቋል፣ አዋጥቷል። ያንን ሀሳብ ወደ አንድነት በሚመጣ መልኩ መርች ተደርጎ ሀገራችን በምን አይነት ሁኔታ ላይ መገንባት መቻል አለበት ወደሚል ወደ ስምምነት እየተመጣ ነው። ያ ማለት የነገው የጋራ እጣ ፈንታችን በጋራ የመወሰን እድልን በጣም ክፍት ያደርግልናል ማለት ነው። መጋቢ ሃይማኖት ፍጹም ዳንኤል፣ አዲስ አበባ ልደታ ክፍለ ከተማ ከማህበረሰብ የዚህ ሀገራዊ ምክክር የመጨረሻው መግባባትን፣ አንድነትን፣ ሰላምን የሚያመጣ ስለሆነ እየተግባባን ያለ ነው። ስሜ ጀሚላ አብደላ እባላለሁ። የመጣሁት ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን አዲስ አበባ። ያው ትንሿ ኢትዮጵያ እዚህ ውስጥ ነው የምትገኘው። በቃ ሌሎቹ ባሉበትም ቢሆኑ ትንሿ ደግሞ እዚህ ነች። ሁሉም የራሱን አጀንዳ ይዞ እየተወያየበት ነው። በጣም ጥሩ ነው። እኔ ከጫካ ገብቶ ምናምን ከመዋጋት እንዲህ በአፍ ተነጋግሮ ችግርን መፍታት ጥሩ ነው ብዬ አስባለሁ። አንድ የሆነች ኢትዮጵያን ለመገንባት በሚደረገው ሂደት ላይ በጣም ትልቅ ውጤት ሊያመጣ የሚችል ሀሳቦች ፈልቀዋል። ያንን መነሻ ባደረገ መልኩ እያንዳንዱ ተሳታፊ የራሱን ሀሳብ በግልጽነት እያዋጣ ነው የመጣውና ይህ መሆኑ በሀገር ግንባታ ላይ በጣም ትልቅ ፋይዳ አለው ብዬ ነው ማስበው። ወደ ቀዳሚው ዜና እናልፋለን። በኢትዮጵያ በሀገራዊ ምክክር ክፍፍሎችን የሚያጠቡና ዋልታ ረገጥ ትርክቶችን የሚቀይሩ የጋራ አጀንዳዎችን በመቅረጽ ዘላቂ ሰላምና መግባባትን ለመፍጠር የሚደረገው እንቅስቃሴ ተጠናክሮ ቀጥሏል። ኢትዮጵያ በሀገራዊ ትርክቶች የተቃኘ የጋራ መግባባትና ሰላም ላይ ያተኮረ አዲስ መንገድም ጀምራለች። ቤተልሔም ገረመው። ኢትዮጵያውያን ከጥንት አባቶቻችን የወረስነው የጋራ ትርክት የነጻነት፣ የታሪካዊ ጽናትና የጋራ መስዋዕትነት ነው። ይሁን እንጂ ያለፉት ዓመታት የፖለቲካ ትርክት ስብራቶች ልዩነቶችን የሚያሰፉ፣ አንድነትን የሚያኮስሱ ሁኔታዎች እንዲፈጠሩ ምክንያት ሆነዋል። አንድ በሬ ስቦ እንዲሉ የኢትዮጵያ ነጻነትና ድንበር የተጠበቀው በሁሉም ብሔር ብሔረሰቦች ደምና አጥንት እንጂ በአንድ ወገን ጥረት ብቻም አይደለም። ከአድዋ እስከ ካራማራ አለፍ ሲል ደግሞ እስከ ታላቁ የህዳሴ ግድብ ድረስ ያገኘነው ስኬት የጋራ ትጋታችን ውጤት ነው። ይህንን የታሪክ ውርስ ተመርኩዘን በሀገራዊ ምክክር ሂደት ውስጥ ያለፉትን ጥፋቶችና ቆስሎችን ሳናለባብስ በጋራ መክረንና ዘክረን ዶሴውን ዘግተን ማለፉ ተገቢ ነው። ነገር ግን የጋራ ድላችንን እንደ ዋና መሰረት በመውሰድ አንድነታችን ውበታችን ነው የሚል የማይናጋ የታሪክ ትርክት መትከል
ትኩረት የሚሰጠው ጉዳይ ነው። የኢትዮጵያ ጥንካሬ በባህል ቋንቋና እምነት ልዩነቶች ውስጥ በሚገኘው ህብረ ቀለም ነው። የምክክር መድረኩ እያንዳንዱ ዜጋ ታሪኩ የሚደመጥበት፣ ማንነቱ የሚከበርበትና በሀገራችን የፖለቲካና ኢኮኖሚ ህይወት ውስጥ እኩል ተሳታፊ የሚሆንበትን ስርዓት ይቀይሳል። ልዩነቶቻችንን እንደ ስጋት ሳይሆን እንደ ታላቅ ሀብት በመቁጠር የዜጎችን እኩልነትና ሰብአዊ ክብር ያቀፈ የጋራ ትርክት የመገንባት እድላችን አሁን በምክክር ጠረጴዛችን ላይ ይገኛል። ከዚህ በፊት የነበሩ መንግስታት ከነገስታት ጀምሮ የኢትዮጵያ ሀገር ግንባታ ውስጥ ትልቅ ህብረተሰቡን ያላማከለ ውስንነት የነበረበት የጋራ ትርክትን ኮመን ናሬሽን ያልተገነባበትና ለኢትዮጵያ ህዝብ ቁርሾ የነበረው የጋራ ትርክት ባለመገንባታችንና ሀገራዊ ማንነትንና ብሔራዊ ማንነትን በጋራ ሚዛንን በጠበቀ መልኩ አብሮ ባለማስካሄድ ምክንያት ችግሮች ተፈጥረዋል ማለት ነው። ታሪክን ከሩቅ ቆመን እንመለከት ነበር። ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። ሌላው በምክክሩ የምናተርፈው የጋራ ትርክት የታሪክ ብዥታዎችን በማረም እውነትንና እርቅን ማዕከል ያደረገ አዲስ ምዕራፍ በመክፈት የሚገኝ ነው። አለባብሰው ቢያርሱ በአረም ይመለሱ እንዲሉ ያለፈውን ሳያርሙ ወደፊት መራመድ አይቻልም። ኢትዮጵያውያን ዛሬ እሾህን በእሾህ የሚለው ብሂል ከጦር አዝማችነት ስንዝር እንኳን እንደማያሻግር ተረድተዋል። ለዚህም ነው ጥፋቶችን በመነጋገር በመደማመጥና ይቅር በመባባል የመፈወስ የጋራ ትርክት መንገድ በምክክር ጀመሩት። እውነተኛ ምክክር የጥላቻና የቂም ትርክትን አስወግዶ የመቻቻልና የይቅርታ ባህልን ይተካል። አዲሱ ትውልድ ከቂም የጸዳ የእርቅና የሰላም አየር እንዲተነፍስ የማድረግ ታሪካዊ ኃላፊነት በአሁኑ ትውልድ አሻራ ይጻፋል። ለኢትዮጵያና ለኢትዮጵያን የሚጠቅመው ምንድነው? በጋራ ነገሮቻችን ላይ ፎከስ አድርገን መስራት ስንችል ነው። ጠንካራ ብሔራዊ አቅም መፍጠር የምንችለው ደግሞ መከፋፈል፣ መጠላላት ሳይሆን አብሮ መስራት፣ መወያየት ነው የሚፈልገው ማለት ነው። ኢትዮጵያውያን በምክክራቸው የጋራ እድገትና የመለወጥ ተስፋ አዎንታዊ ትርክትን ይተክላሉ። ድር ቢያብር አንበሳ ያስር ብለን ዘምተን ጠላትን የመከትን የአድዋ ልጆች ከልዩነቶቻችን በላይ ሆነን በአንድ አዳራሽ ለጋራ ሀገራችን መጻኢ እድል እየመከርን ነው። ሀገራዊ ምክክሩ የተረጋጋች ሕግ የሚከበርባትና ለሁሉም ዜጋ እኩል እድል የምትሰጥ ኢትዮጵያን ለመገንባት መሰረት ይጥላል። ሞልቶ የተረፈንን የተፈጥሮ ሀብታችንን ከአምራቹ ኃይል ጋር አስተባብረን ሀገራችንን ወደፊት ለማስፈንጠር የሚቻለን የጋራ ሁለንተናዊ ራዕይና የታላቅነት ትርክት ሲኖረን ብቻ ነው። ይህ የጋራ ትርክት ደግሞ ከምክክራችን የሚፈልቅ ነው። የልዩነትና የጥላቻ መጋረጃ ተገፎ የህብረትና የሰላም ብርሃን በሚፈነጥቅበት ታሪካዊ አጋጣሚ ላይ እንገኛለን። ያለፈውን የትላንትን ቻፕተር ምዕራፍ ዘግተን አዲስ ምዕራፍ ሁሉንም የምታከብር ሁሉንም የምትቀበል አንድ የምታደርገን ጠንካራ ኢትዮጵያ እንድትፈጠር ከተፈለገ በትላንት ላይ ቆመን በመካሰስ በመጠፋፋት በግጭት በንትርክ ውስጥ በመኖር የትም ልንደርስ አንችልም ማለት ነው። ስለዚህ አዲስ ነገሮች፣ አዲስ አስተሳሰቦችን ነባራዊ ሁኔታ ያገናዘበ ሁኔታዎች ላይ ሂደቶች ላይ ፎከስ አድርገን ወደፊት ብንሄድ የተሻለ ይሆናል። ነጠላ ትርክቶችንም የኛው ታሪክ ናቸው። አሁን የምንገነባው የጋራ ትርክትም የኛው ናቸው። ህብረ ብሔራዊት ኢትዮጵያ የሆነች ሀገር ለመገንባት የጋራ ሀገራችንን ለመገንባትና ለትውልድ የምትሆን ኢትዮጵያን ለመገንባት የሚደረገው ይሄ ውይይት በጣም ወሳኝ ነው ማለት ነው። ለኛ ብቻ ሳይሆን ለአፍሪካም ተምሳሌት የምትሆን ኢትዮጵያን ተመልሶ ማይገኝ እድል ስለሆነ ሁላችንም ይህን እድል ተጠቅመን በጋራ ልናሳካው ይገባል ሀገራዊ ምክክሩን የሚል ሀሳብ አለኝ ማለት ነው። የመከረ ተሻገረ ነውና ቀመሩ እንደ እርቅና መረዳዳት ያሉ ሀገር በቀል አዎንታዊ እሴቶችን በማጎልበት ሰላምን በውይይትና በምክክር ብቻ የማስከበር ባህል ማዳበር አስፈላጊ ነው። ድህነትንና ኋላ ቀርነትን እንደ ዋና የጋራ ጠላት በመቁጠር የተፈጥሮ ሀብትን በፍትሐዊነት በመጠቀም በኢኮኖሚ የበለጸገች ሀገር የመገንባት ራዕይ በምክክራችን ይዳብራል። እናም ኢትዮጵያውያን በምክክር የምንገነባው የጋራ ትርክት ያለፈውን ታሪክ በልኩ የሚገነዘብ በጎን የሚዋስ መጥፎ በእርቅ የሚሽር ነው። ይሄኔ ነው ሀገርን እንደ አዲስ በትርክት ማጽናት የሚቻለው። የታሪክ ትርክት ያጠፋውን የምክክር ትርክት ይገነባዋል ማለት በእንዲህ ባለ ቀለምና መልኩ ነው። ቀጥለናል ተመልካቾቻችን። ሀገራዊ ምክክሩ አግላይ አሰራርን በማስወገድ አካታችነትን በጥሞና የመደማመጥና ልዩነቶችን የማክበር ባህልን በማሳደግ ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚያሸጋግር ዘላቂ መፍትሄና የጋራ መግባባትን እየፈጠረ ይገኛል።
ዜጎች ሀገራቸውን የሚያሻግር ሀሳብ በጋራ እያዋጡና የምክክር ሂደቱን በጥሩ ሁኔታ እየተከናወነም ይገኛል። ብሩክታይት አስራት። ወንጌላዊ ጎሻ ሃንዶ ከደቡብ ኢትዮጵያ ክልል ኤርቦሬ ብሔረሰብ ተወክለው ነው የመጡት። ሀገራዊ ምክክር ጉባኤ በታሪክ አጋጣሚ የተገኘ ወርቃማ ዕድል አድርገው ይመለከቱታል። ከሁሉም የኢትዮጵያ ክፍልና ማህበረሰብ የተሰባሰቡት መድረክ ከዚህ በፊት ያልተለመደ ሆኖ አግኝተውታል። ይህም ለሀገራዊ መግባባት መሰረት እንደሚጥል እምነታቸው ነው። ወደዚህ መድረክ ስመጣም በጣም ደስ ብሎኝ ነው። ምክንያቱም ከዚህ በፊት ሀገራዊ ምክክር የሚለውን ቃል በስም ብቻ ነበር የማውቀው። ዛሬ ግን በአካል ተገኝተን በአይናችን ማየታችን ትልቅ ነገር ነው። መድረኩ ከዚህ በፊት ባልተለመደ መልኩ አንድ ሀሳብ ላይ እንድንወያይ ያስቻለን ከመሆኑም በላይ ለሕዝባችን አንድነት መሰረት የሚጥል ሆኖ አግኝቼዋለሁ። ዋና ዓላማችን ኢትዮጵያን አንድ ማድረግ ቢሆንም ቀደም ሲል እንዲህ አይነት ውይይቶች አልተለመዱም። እንዲህ ባለ መልኩ እርስ በርስ አልተገናኘንም፣ አንድ አልሆንም ነበር። አሁን ግን ይህ መድረክ ሰዎች አብረው የሚያስታርቁ መንገዶችና በአብሮነት የሚኖሩበትን መንገድ በግልጽ አሳይቶናል። ወደዚህ ስመጣ እንዲህ አይነት አቀራረብ ይኖራል ብዬ አልጠበቅኩም ነበር። ከዚህ በላይም ጥሩ መደማመጥ አለ። አንዱ ሲናገር ሌላው በትዕግስት ያዳምጣል። በምክክሩ ወቅት ክርክሮች ቢኖሩም ክርክሮቹ ወደ አንድነት የሚያመሩ ሐሳቦች ላይ ያተኮሩ በመሆናቸው የመደማመጥ ባህሉ በጣም ደስ ያሰኛል። የምክክሩ ሌላኛው ተሳታፊ የሆነው ሚልኪያስ መንገሻ ነው። ከደቡብ ኢትዮጵያ ክልል የዘይሴ ብሔረሰብን ወክሎ ነው የመጣው። ይህ መድረክ አንድነታችንን የሚያጠናክር መልካም አጋጣሚ መሆኑን ነግሮናል። ዛይሰ ብሔረሰብ ጋሞ ዞንን ደቡብ ክልልን ዛይሰ ሻትር ከፋ ብዚ አትሱራ እኪ ሀገራዊ ምክክር ኮሚሽን አከድ ባይ ከዚህ ቀደም በነበሩ ሀገራዊ ውይይቶች የዘይሴ ብሔረሰብ ተሳትፎ አልነበረውም። ዛሬ ግን ተሳታፊ ሆነን በዚህ መድረክ ላይ በመገኘታችን በነገዋ ኢትዮጵያ ላይ አሻራችንን ለማሳረፍ እድል አግኝተናል። ይህ ለኛ ቀላል የሚባል አጋጣሚ አይደለም። ይልቁንም አንድነታችንን የሚያጠናክር መልካም አጋጣሚ ነው። ሂደቱ ስኬታማ እንዲሆን የሁሉም ማህበረሰብ ክፍል ተሳትፎ ወሳኝ ነው። ቀደም ሲል ይስተዋል የነበረው አግላይ አሰራር በዚሁ የምክክር ሂደት ተቀርፎ አካታችነት ጎልቶ እየታየ ይገኛል። ይህም ነገ ልናያት የምንመኛትን ኢትዮጵያ እውን ለማድረግ ትልቅ ተስፋ ይሰጠናል። በሀገራዊ ምክክሩ ተሳታፊ የሆነው መሐመድ አማን በበኩሉ ይህ የምክክር መድረክ የኢትዮጵያ ሕዝብ ለረጅም ዓመታት ሲጠብቀው የነበረ ሙሉ ነጻነትና መደማመጥ የሰፈነበት መሆኑን አንስተዋል። አሊስማንቆ መሐመድ አማን ጹለጊ ሚያንጋ ዶሊ ሚንዳ ቤኒሻንጉል ጉሙዝ ክልል ማቢን ቦከሎሊ ማቢን በጊዲ ሸክሲያድን በአፈሪጉ ስሜ መሐመድ አማን ይባላል። የመጣሁት የቤኒሻንጉል ጉሙዝ ክልል ተጽዕኖ ፈጣሪዎችን ወክዬ ነው። ይህ የምክክር መድረክ የኢትዮጵያ ሕዝብ ለረጅም ዓመታት ሲጠብቀው የነበረ ታሪካዊ ውይይት ነው ማለት ይቻላል። መድረኩ ሙሉ ነጻነትና መደማመጥ የሰፈነበት ሆኖ አግኝቼዋለሁ። በውይይቱም ክልላችንን በደንብ ማስተዋወቅ የቻልንበትና የሌሎችንም ባህልና እሴት ያወቅንበት ነበር። በዚህ መድረክ ያነሳናቸውን ሐሳቦች በመያዝ ኢትዮጵያ የሰላም የፍቅርና የአንድነት ሀገር መሆኗን ማረጋገጥ ይኖርብናል። ቁርሾችን መፍታት የሚቻለው በውይይት መሆኑን ማሳይቶናል። በመሆኑም በዚህ ሰፊ የውይይት መድረክ ላይ መሳተፋችን ትልቅ ዕድልና የለውጥ ጀንበር ሲሆን ለኢትዮጵያ አንድነትና ለጠንካራ ሀገረ መንግስት ግንባታም ትልቅ መሰረት የሚጥል ነው። በሂደቱ ውስጥ የሚንጸባረቁ የተለያዩ እይታዎችን በሰለጠነና ሰብአዊነት በተሞላበት መንገድ እየተስተናገደ ይገኛል። በምክክሩ ኢትዮጵያን ሲያቆስላት ለነበሩ ቁርሾችና አለመግባባቶች መፍትሄ በማበጀት ሀገራዊ መግባባትን እንደሚያመጣ ታምኗል። በመሰረታዊ ጉዳዮች ላይ የተያዙ ልዩነቶችን በውይይት መፍታት ዘላቂ ሀገራዊ መግባባትን ለመፍጠር ምቹ መደላደልን ይፈጥራል። ምክክሩ ከግጭትና ከእንቢተኝነት ወጥቶ ኢትዮጵያዊ የጋራ መፍትሄዎችን በማመላከት ለኢትዮጵያ የዲሞክራሲ ስርዓት ግንባታ ጉልህ ሚና እየተጫወተ እንደሚገኝ ተመካካሪዎች ገልጸዋል። ወይንሸት ደጀኔ። ሀገራዊ ምክክር ያስፈለገው የአንድ ሀገር ዜጎች መሰረታዊ በሚባሉ ሀገራዊ ጉዳዮች ላይ ያላቸውን ልዩነት ቁጭ ብለው መክረው መስመር ለማስያዝ ነው። ጦር ሰብቆ ጫካ ከመግባት ይልቅ አዳራሽ፣ በማህበራዊ ሚዲያ ሽብር ከመንዛት ይልቅ የጠረጴዛ ውይይት የኢትዮጵያን ብቸኛ መሻገሪያና የሀሳብ ገበያ የሚካሄድበት የወቅቱ አዋጭ መንገድ በመሆኑ 4000 ኢትዮጵያውያን ለስኬት ሌት ተቀን የአብሮነቷን ኢትዮጵያን ለማበጀት እየተጉ ነው። የአዳራሽ ምክክሩ ምንም አይነት ሀሳብ ቢነሳ ሀሳብና ሀሳብ ተዋጥቶበት እንደሚሰራ ተመካካሪዎቹ በ4 ሳምንት ቆይታቸው እሳቤ ግብራቸውን መስክሯል። የሰከነ ሀሳብ፣ የጎለበተ መደማመጥ ወደፊት ለምትገነባው ለኢትዮጵያ የዲሞክራሲ ስርዓቷ ትልቅ ምሰሶነትን እያዋለደ ነው።
ይሄ ምክክር ለመጀመሪያ ጊዜ እንደ ሀገራችን ሲካሄድ ነው። ማንም ደፍሮ ወይ ደግሞ ማንም ባለስልጣን ደፍሮ ወይ ደግሞ የትኛውም መንግስት ደፍሮ እንደዚህ አይነት ምክክር አካሂዶ አያውቅም። ምክክሩ ለዲሞክራሲ ግንባታችን ትልቅ ምሰሶ ይሆናል ብለን እናስባለን። ምክንያቱም ሁሉም ሰው ያለውን ሀሳብ በነጻነት እያቀረበ ነው። እንደ ቡድንም ሀሳቦችን ያቀርባሉ፣ እንደ ክልልም ሀሳብ ያቀርባል፣ እንደ ግለሰብም ለኢትዮጵያ ይበጃል የሚለውን ነገር ሰው በነጻነት ያቀርባል። ያለምንም ፍርሃት፣ ያለማንም ተጽዕኖ፣ ያለማንም ድጋፍ የራሱን ሀሳብ ያቀርባል። ይህ ማለት ደግሞ በኢትዮጵያ ታሪክ ያልተለመደ አነጋገር አካሄድ ስለሆነ ለወደፊቷ ኢትዮጵያ ለምንገነባት ወይ ደግሞ ለምትገነባው ኢትዮጵያ ዲሞክራሲ ትልቅ ምሰሶ ይሆናል ብለን እናስባለን። ምክክሩ በጣም ደስ የሚል ነው። እስከዛሬ ስንጀምርና አሁን ያለበት ኮምፕሊትሊ ዲፍረንት ነው ብዬ ነው የማስበው። መጀመሪያ ትንሽ ኢንቴንስ ሰዎችም በተለያየ መልኩ ሀሳባቸውን ሲገልጹ ከተለያየ ባክግራውንድ ከተለያየ ቦታ የእውቀት ዲፍረንስ ሁሉም ነገር ልዩነት ስለነበረው መጀመሪያ ትንሽ ሰውም ለመተዋወቅ ኢንቴንስ ነበረ። አሁን ግን በጣም ስሙዝ በሆነ መልኩ ነገሮቹም ሪፋይን እየሆኑ መጥተዋል እና በጣም ቆንጆ እየሄደ መሆኑ ነው የሚታየው። በዚህ ጉባኤ ላይ የተወከለ ሁሉም ማለት እችላለሁ ሀሳቡን በነጻነትና ያለምንም መሸማቀቅ የመሰለውንና መሆን ባለበት ልክ የናሽናል ዳያሎግ መርሆችን ተከትሎ ሀሳቡን በደንብ እየገለጸ እየተቃወመም እየደገፈም በሙሉ ነጻነት በጥሩ ሁኔታ እየሄደ ያለ ኢትዮጵያን በእርግጥም የሚያሻግር አሁን ዛሬ ካለንበት ከገባንበት በርካታ ችግሮች ያወጣናል ብለን ነው እየመከርን ያለ ነው። ባጋጠሙን ሀገራዊ ጉዳዮች ላይ ከመነጋገር ይልቅ ኃይልን ለውይይት ከመቀመጥ ኩርፊያንና እንቢተኝነትን መርጠን ስለ ሀገር መግባባት እየናፈቀን ሾተ ላይ ሆነብን ከርሟል። በመሆኑም ከዚህ አረንቋ ለመውጣት የሀገራዊ ምክክር ጉባኤ ልንጠቀምበት እንደሚገባ ከቆይታችን ተረድተናል ባይ ናቸው ተመካካሪዎቹ። የቀረቡት 8 አጀንዳዎችና ሀሳቦች ደረጃ በደረጃ በውይይት ዳብረው መፍትሄ ሊወልዱ ተቃርበዋል። የኛን ለየት የሚያደርገው ብዬ የማስበው በየትኛውም ዓለም ላይ ቢጠየቅ 4000 ሰው በአንድ ኮምፓውንድ በእንደዚህ አይነት ስነ ምግባር በተሞላበት ሰው ሲመካከር እኔ በህይወቴ ለመጀመሪያ ጊዜ ነው ያየሁት። የትም ሆነ ተደርጎ ያውቃል ብዬ አላስብም። ይሄ ደግሞ ለኛ ትልቅ ጥቅም ነው ብዬ ነው የማስበው። ለዚህ ለሀገር ግንባታ ለሚቀጥለው ጄኔሬሽን ትልቅ ትርጉም አለው ብዬ አምናለሁ። እኔ የሚሰማኝን ሀሳብ እያራመድኩ ነው። ሁሉም ሰው የሚሰማውን ሀሳብ ያራምዳል። የሁሉም ሰው ሀሳብ ተሰሚነት አለው፣ ተቀባይነትም አለው። መጨረሻ ላይ ወደ አንድ እንመጣለን። እስካሁን ድረስ በታቀደው እቅድ እየሄደ ነው። ምንም ወጣ ያለ ችግር የለም። የሁሉም ሰው ሀሳብ ልዩነት ሊኖር ይችላል። የሀሳብ ልዩነቱ እንደተከበረ ሆኖ ሁሉም ሰው ሀሳቡን በነጻነት ይሰጣል። እየመከርንና ጥሩ መግባባት ላይ እየደረስን ኢትዮጵያውያን እውነትም መመካከር እንችላለን፣ ለካ ሳንመካከር ብዙ እድሎች አምልጠውን በየቀኑ እንድንታኮስ ሆኗል። ይሄ ሁላችንንም ወደ ቁጭት ያስገባ ጉዳይ ሆኖ አግኝቸዋል። የተለያዩ እይታዎች በአክብሮት ሲደመጡና በጥሞና ሲታዩ ሀገራዊ ምክክር ወደ ተሻለ የመግባባት መንገድ ሰፋ ያሉ መፍትሄዎችን ወደ ማምጣትና ወደ ዘላቂ ሀገራዊ መግባባት ያመራሉ። ይህ የምክክር መድረክ ለሀገራችን ዘላቂ ችግሮች ኢትዮጵያዊ የሆነ የጋራ መፍትሄ ለማበጀት ያለመ ተስፋ ሰጪ እርምጃ ነው። ተመልካቾቻችን ሀገራዊ ምክክሩ ከሚካሄድበት ስፍራ በቀጥታ እየተላለፈ የሚገኘው ዜናችን አሁንም ቀጥሏል። የሀገራዊ ምክክር ሂደት ውጤታማ እንዲሆን ተመካካሪዎች የኔ ብቻ ሀሳብ ይሁን ከሚል አቋም ወጥተው የሁሉም ድምጽ የሚንጸባረቅበት ወደ ሁለንተናዊ አካታችና አማካይ ነጥብ መምጣት አስፈላጊ ነው። ምክክር አሸናፊና ተሸናፊ የሌለበት በመሆኑ ከራስ ይልቅ ሀገርንና ከኔ ይልቅ እኛን አጉልቶ ማጽናት ላይ አሁን ከምን ጊዜውም በላይ ይፈለጋል። ሳምሶን ገድሉ ትናንት ጠመንጃ ያሸከሙ በአንድ ጎጆ ስር መኖራችንን ያስረሱ ለጦርነትና ለጥላቻ ሰበብ የተደረጉ ሀሳቦች ዛሬ ኢትዮጵያውያንን በአንድ አሰባስበዋል። ኢትዮጵያ ለትናንት የታሪክ የፖለቲካና ማህበራዊ ቁስሎቿ ማስታገሻውን ሳይሆን መሻሪያ መድኃኒቱን ለማበጀት ልጆቿ ምክክርን መርጠው አንድ ሀገርን ብለው በአንድ ጣሪያ ስር ሀሳባቸውን እያዋጡም ይገኛሉ። እኔ ያልኩት ብቻ ካልሆነ በሚል የሌላውን ለመስማት የገዛ ሀሳብን በሌሎች መነጽር ለመመልከት አለመፍቀድ ሰንኮፍ የሆነባት ሀገር ዛሬ ግን ይህ ላይመለስ ምዕራፉ ተዘግቷል። ኢትዮጵያውያን ትልቁን ፈተና ለመመካከርና ለመነጋገር በመወሰን ተሻግረውታል። ቀሪዎቹን እርምጃዎች ወደፊት ለመሻገር አንዱ ለሁሉም ሁሉም ለአንዱ
መተው ሀገርን ማስቀደም የግድ ይላል። ከትናንት እኔ ያልኩት ብቻ ካልሆነ ከሚል ግትርነት መዘዞች መማር ለነገው ትውልድ ሀገርን ማስቀደምን ለሀገር ሲሉ በቅንነት መክሮ ማሻገር ታሪካዊ አደራ ሆኖ በምክክሩ መካከል ቆሟል። ወደ መሃል መተን እዛ ጫማ ውስጥ የተጎዳውን ሰው አስቤለት ያም ሰው ወደኔ መጥቶ ከባለፈው ይልቅ ወደፊት ለማራመድ ከችግራችን ለመውጣት ከጦርነት ለመላቀቅ ምን ሲሆን ስንግባባ ከዚህ ቀደምም የመጣንባቸው መንገዶች ብዙ በጠመንጃ የሄርንባቸው አካሄዶች ትውልድን ሀገርን ከማቀጨጭ ከመግደል ከማጥፋት ያለፈ ጠቅሜታ አልነበረው። አሁን ደግሞ ያንን ነገር የሚያስቀር በምክክርነት የኔ ሳይሆን የኛ ወደሚለው የሚያደርሰን በጋራ ሀገርን ደግሞ መገንባት ወደ ሰላም ማድረስ የሚቻልበት ደረጃ የሚወስደን መልካም መንገድ ነው ብዬ አምናለሁ። ምክክር አሸናፊና ተሸናፊነት ወጥቶ ከራስ ይልቅ ሀገር ከኔ ይልቅ እኛን አጉልቶ ሀገር ማጽናት ግቡ ነው። የምክክር ሂደቱ ለሀገር ሰላም፣ ዲሞክራሲያዊ ስርዓት ግንባታና ለዘላቂ እድገት ያለው ፋና ወጊ ሚናም ከፍተኛ ነው። የምክክር ሂደቱ ስኬታማነት የሚለካውም ልዩነቶችን አጥቦ በጋራ ጉዳዮች ላይ ሰፊ ብሔራዊ መግባባትን መፍጠር ሲቻል ነው። ኢትዮጵያውያን በውጪ ቢሆን በማህበራዊ ሚዲያዎች እንደገና በየአካባቢው በወንዝ ተከፋፍለን በጣም ትንንሽ የሆኑ ነገሮች ሲነሱ መግባባት ማንችል ትንንሽ የሆኑ ነገሮች ሲነሱ የምንከፋፈል፣ የምንገዳደል፣ የምንጠፋፋ እንዲህ አይነት ልምምድ የነበረን ነገር ግን በዚህኛው በጣም በሚያስደንቅ ሁኔታ በጣም ጠንካራ የሆኑ ሀገራዊ ጉዳዮች ተለይተው ቁጭ ብለን በአንድ አዳራሽ ውስጥ እየተነጋገርን ያለው እየመከርን ያለ ነው። ይሄ ትልቅ ለውጥ ነው፣ ሺፍት ነው ከነበርንበት ሁኔታ አንፃር ማለት ነው። ዛሬ በአንድ ያስተሳሰረን የትልቅ ሀገራዊ ጉዳይ የልማት መሰረት የነገው ትውልድ ህልውናም ጭምር ሆኗል። በእነዚህ አዳራሾች ውስጥ ኢትዮጵያውያን እያዋጡ ያሉት ሀሳብ መዳረሻው ሀገረ መንግስት መገንባት የሁሉም የሆነች ኢትዮጵያ ማጽናት ነውና ሁሉም ይህንን ተገንዝቦ የበኩሉን ጡብ ማስቀመጥ የዚህ ትውልድ አደራ ነው። በዚህ ምክክር ውስጥ ያሌሉት በውጭ ያሉት ወንድም እህቶቻችን ዳያስፖራውንም ጨምሮ በተለያየ ዓለም የሚገኙ ኢትዮጵያውያን ያልተረዱትና ያልተገነዘቡት ነገር እዚህ ውስጥ እየተካሄደ ያለው በጣም ደስ የሚል ህዝቦች፣ ብሔሮች የተለያየ ጥያቄያቸው በነጻነት እያቀረቡ እየመከሩ እየተወያዩ የተሻለ ሐሳብ እየተያዘ የማያግባባ አገር አንድነትን የማያመጣ እየተጣለ እየተመካከርን ያለ ነው። ኢትዮጵያ እየመከረች ነው። ጫፍና ጫፍ የወጡ ጥያቄዎችን አንድ አዳራሽ ውስጥ መጥተው እየተመካከርንባቸው ትናንት ሀገር ጠብቆ ለማቆየት አባቶቻችን ደምና አጥንታቸውን ገብረዋል። የዛሬው የኛዋ ኢትዮጵያ ደግሞ ትልቁ መሻቷ ልጆቿ ጠረጴዛ ከበው ችግሮቻቸውን፣ ልዩነቶቻቸውን ካለማንም ጣልቃ ገብነት መፍታት ችለው ማየት ነው። ይህንን መሻቷን ለመሙላት የተሰበሰቡት ኢትዮጵያውያን በጫንቃቸው ከተራራ የገዘፈ ከውቅያኖስ የሰፋ ሀገርና ሕዝብን ተሸክመው ከመግባባት በር ላይ ተገናኝተዋል። ስሜ አለም መካ ይባላል። የመጣሁት ከማዕከላዊ ኢትዮጵያ ክልል ምሁር አክሊል ወረዳ ነው። ቀበሌ የቸነ ቀበሌ ይባላል። ስለዚህ እኔ አርሶ አደር ነኝ። በምክክር ብዙ ነገር ይገኛል፣ ብዙ ችግር ይፈታል። ስለዚህ በመነጋገራችን በመመካከራችን ብዙ በጣም ከባድ ናቸው የተባሉት ተነጋግረን እየፈታናቸው ነው ያሉት። ስሜ ያለ አብዱ ዋሂድ መሐሙድ ከሶማሌ ክልል ዞን አፍደር ወረዳው ኢሜይ የተወከልኩት መንግስት ሰራተኛ። እኛ መጀመሪያ ያሰበ የነበረ የራሳችን የቻለን ክልላችንና እኛ የራሳችን ጥቅም ብቻ ልናገር ነበር። ግን አሁን ያየን የኢትዮጵያ አንድነት። ስሜ ፈቲያ ብሽር እባላለሁ። ከቤኒሻንጉል ጉሙዝ መምህርት ነኝ ከመንጌ ወረዳ። እስካሁን የመጣነው በጣም በፍትሃዊ በሆነ ሀሳባችን እየሰጠን ነው። ተግባብተን ተስማምተን ያለውን ነገር እርስ በርስ የመስማማት ነገር ላይ እየደረስን ነው። በጣም ደስ የሚል መድረክ ነው። ኃይሉ ለገሰ ቤኮ እባላለሁ። የመጣሁት ከኢሉ አባቦር ነው። ሰልገንሉ አባገዳዎችን ወክዬ ነው። እያንዳንዱ ሰው ሀሳቡን የማዋጣት የማጋራት ክፉም ይሁን መጥፎ የሚጥምም ይሁን የሚመር መደማመጥ ግዴታ ነው። ሁላችንም የሚመስለንን ሀሳብ ሰጥተናል። ሀሳቡ አይተን የእኛ መሆንበት የኢትዮጵያ ምንን የኢትዮጵያ ተብለን የሚወጣበት መንገድ ነው የምንሄድ ያለን። እዚህ
ምክክር ያለኝ ተስፋ ሁሉንም ኢትዮጵያዊ ተስማምታ ሁላችንም እጅ ለእጅ ተያይዘን ኢትዮጵያን እንገነባለን። ከዚህ ስንወጣ የተጣላው በራሱ ጊዜ እየተታረቀ እንዲጠብቀን መሳሪያ ያነሳው መሳሪያ አስቀምጦ እጁን ወደ ሰላም ወደ አብሮነት እንዲሰጥ ነው የምንፈልገው። ተመልካቾቻችን ሀገራዊ ምክክሩ ከሚካሄድበት ከዚህ ከአዲስ ኢንተርናሽናል ኮንቬንሽን ጊዜያዊ የኢቢሲ ስቱዲዮ ሀገራዊ ምክክሩ የተመለከቱ ዜናዎችን ስናደርሳችሁ ቆይታ አድርገናል። አሁን በቀጥታ ወደ ዋናው ስቱዲዮ መልሳችኋለሁ። እናመሰግናለን ዛሃራ። መልካም ቀን። ተመልካቾቻችን ዘገባዎቻችን ይቀጥላሉ። ባለፉት ዓመታት በግብርናው ዘርፍ የታየው እድገት ከተረጅነት ወደ አምራችነት የሚደረገውን ሽግግር ፈጣን አድርጎታል። የግብርናው ዘርፍ በአዳዲስ እይታዎች እየተመራ የምግብ ዋስትናን ከማረጋገጥ በወጪ ንግድ ያለውን ድርሻ ከፍ እያደረገ ጭምር ነው። ባየሙላት ተጨማሪ አለው። በዓለም አቀፉ የጂኦፖለቲካ አደባባይ የሀገራት ድምፅ ጎልቶ የሚሰማው ክብራቸውና ሉዓላዊነታቸው ታፍሮና ተከብሮ የሚኖረው ጓዳቸውን በራሳቸው እጅ መሙላት ሲችሉ በኢኮኖሚ ፈርጣማም ሲሆኑ ነው። ኢኮኖሚ የሀገር ህልውና ምሰሶ ሲሆን ምሰሶ የጸና ሀገር ነፋስ አይነቀንቀውም፣ የባዕድ እጅ አያወዛውዘውም። ኢትዮጵያም ይህንን የነጻነት ሚስጥር በጥልቅ ተረድታ ሉዓላዊነቷን ከፍ ለማድረግ በብዝሃ ዘርፍ የተመሰረተ በሁኔታዎች ሸብረክ የማይል ጠንካራ ኢኮኖሚ የገነባች ነው። የመደመር መንግስት ከ5 ዓመት በፊት ቃል ገብቶ የተገበረውም ይህንኑ ነበር። ያለንን ሀብት ጎንበስ ብሎ በማየት እጅን ከአፈር ጋር በማገናኘት በላባችንና በጥሪታችን ከውጭ ጥገኝነት መላቀቅ። ለዚህ የግብርናው ዘርፍ ተጠቃሽ ነው። ግብርናን እንደ አንድ መነሻ ሴክተር የወሰድነው አቅሙን ገና አሟጠን አልተጠቀምንበትም። ስለዚህ ከተረጂነት ወደ አምራችነት መቀየር አለብን። ያን ለማድረግ መሬቱ፣ ውሃው፣ ጉልበቱ አለ፣ ምርምሩ አለ፣ ሙከራዎች አሉ። በርትተን ብንሰራ ተረጂነት ታሪክ፣ አምራችነት የኛ የነገ መገለጫ መሆን ይችላል። በእርግጥም ጎንበስ ብሎ አፈር መንካት ከተቻለ ተረጅነትን ታሪክ አድርጎ አምራችነትን ማስቀጠል እንደሚቻል ያለፉት 5 ዓመታት የግብርና ታሪክ ይናገራል። እዚህ ላይ የበጋ መስኖ ልማትን እናንሳ። እስከ ቅርብ ጊዜ ድረስ በክረምት ወዛም የነበሩ የእርሻ መሬቶች በበጋ ወቅት የሚያንቀላፉና በአቧራ የወየቡ ነበሩ። ተዘንግተው የነበሩ የውሃና የመሬት ሀብቶቻችንን ወደ ምንዳነት የቀየረው የበጋ መስኖ ልማት ግን ነፍስ ዘርቶባቸው ከአቧራ ይልቅ ምርት የሚታፈስባቸው ሆነዋል። ይህ የልማት ቁርጠኝነት ተረጅነትን በአምራችነት የሻረ ኢትዮጵያንም በቀጠናው ከፍተኛ አምራች ያደረጋት ሆኗል። እንግዲህ ስንዴ የዛሬ 5-6 ዓመት ኢትዮጵያ ከውጭ የምታስገባ ብቻ ሳይሆን አነስተኛ ምርት ካላቸው ሀገራት ተርታ የምትመደብ ናት። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስ ነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስ ነው። በድምሩ 8 ሚሊዮን ሄክታር በላይ መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል፣ ከፍተኛ ምርት ስለሆነ። የኢትዮጵያ ግብርና በሰብል፣ በእንስሳት፣ በአትክልትና ፍራፍሬና በሌሎች ዘርፎችም በየዓመቱ በመጠን በአይነትና በምርታማነት የእድገት ጉዞ ፈጣን ነው። ይህ የመጣው የመደመር መንግስት የሚጓዝበት አዳዲስ መሬቶችን በማረስ ዝርያዎችን በማሻሻልና ያልታዩ እይታዎችን የመግለጽ መንገድ ነው። በ2014 ዓ.ም የተጀመረው የሌማት ትሩፋት በአጭር ጊዜ ገጠሩንም ከተማውንም አምራች ያደረገ፣ ኢትዮጵያም በእንስሳት ቁጥር ብቻ ሳይሆን በምርትም ከቀዳሚዎቹ እንድትሰለፍ ያስቻለ ነው። 2014 ላይ ሌማት ትሩፋቱን መጀመሪያ በምንጀምርበት ወቅት 7.1 ቢሊዮን ሊትር አካባቢ ነበር ወተት ይመረት የነበረው። በዚህ ዓመት 16.8 ቢሊዮን ሊትር ወተት ለማምረት አታቅዶ እየተሰራ ነው ያለው። ከተለምዷዊ የምግብ ዋስትና ለመሸፈን ትልም ወጥቶ ወደ ገበያ ተኮር ምርት በመግባት ሀገራዊ የኢኮኖሚ ነጻነትን ማረጋገጫ የሆነ ነው። የኦሮሚያ ክልል ሰሜን ሸዋ ዞን ወረዳዎች ይህንን እውነታ ያሳያሉ። የዛሬ 5-6 ዓመት ሰሜን ሸዋ ውስጥ ቢያንስ 4-5 ወረዳዎች በሴፍቲ ኔት ይተዳደሩ ነበር። 4-5 ወረዳዎች አብዛኛው ቀበሌ ሴፍቲ ኔት የነበረው። በዚህ ዓመት በሰሜን ሸዋ ውስጥ አንድም ቀበሌ በሴፍቲ ኔት የተያዘ የለም። 100% ራሳቸውን ነጻ አውጥተዋል። በማምረት ሰሜን ሸዋ 4-5 ወረዳዎች በሴፍቲ ኔት ተይዞ የነበረው 100% ነጻ አወጣ ማለት በየቦታው በየኢኮሎጂው በየከባቢው የመሬት ጠባይና የአየር ጠባይ ጊዜ ጠብቀን የምናደርጋቸው ስራዎች ከሰራን በድፍን ኢትዮጵያ አምርቶ መብላት
አሳሳቢ ጉዳይ አይሆንም ማለት ነው። በሰብል ምርት በ2018 ዓመተ ምህረት ብቻ በሁሉም የምርት ወቅቶች ከ1.3 ቢሊዮን በላይ ኩንታል ምርት የተገኘ ሲሆን በ2014 ዓመተ ምህረት ከተሰበሰበው ምርት ወደ እጥፍ የሚጠጋ ብልጫ አለው። የኩታ ገጠም እርሻ መስፋፋት መንግስት አርሶ አደሩን በግብዓት በመስኖ መሳሪያዎችና በሌሎች የግብርና ቴክኖሎጂዎች መደገፉ ለዚህ ውጤት ቁልፍ ድርሻ አላቸው። የመደመር መንግስት የግብርና መሳሪያዎች ከቀረጥ ነፃ እንዲገቡ በመፍቀድ ግብርናው በዘመናዊ መሳሪያዎች እንዲደገፍ ማድረጉም በምግብ ራስን ለመቻልና ሉዓላዊነትን አስተማማኝ ለማድረግ ካለው የጸና አቋም ነው። የሜካናይዜሽን መሳሪያዎች ከ555 አይነት በላይ ማሽነሪዎች ከቀረጥ ነፃ ገብተው አርሶ አደራችን በተመጣጣኝ ዋጋ አግኝቶ እንዲጠቀምባቸው ጥረት እየተደረገ ነው ያለው። የትራክተር፣ የኮምባይነር፣ የሌሎች የግብርና ማሽነሪዎች ባለቤት ለመሆን 10%፣ 20%፣ 30% በእነዚህ አይነት አሰራሮች ከባንኮች ጋር በመተሳሰር ከቆጠበ መሳሪያውን ራሱ እንደ ኢኩዊቲ በማስያዝ ብድር የሚያገኝበትን እድል አመቻችቷል። ኢትዮጵያ በምግብ ራሷን ችላ በዓለም የጂኦፖለቲካ ምህዳር ያላትን ቦታ በራሷ አቅም ለመወሰን ሉዓላዊነቷን በጽኑ መሰረት ላይ እየገነባች ትገኛለች። ያለፉት 5 ዓመታት የግብርና ጉዞም ለዚሁ አቅም የሚሆን ነው። በኢትዮጵያ ለዘመናት የቆየውን የፕሮጀክቶች መጓተትና የሀብት ብክነት ለማስቀረት ተጠያቂነትን ያማከለ ጥብቅ ክትትል ስርዓት ተዘርግቷል። በዚህም ምክንያት ሜጋ ፕሮጀክቶች በተያዘላቸው ጊዜ በጀትና ጥራት ተጠናቀው በፍጥነት ለሕዝብ አገልግሎት መዋል ችለዋል። ይህም የመንግስትን ቃልን በተግባር የመቀየር ቁርጠኝነት የሚያሳይና በልማት ስራዎች ላይ የሕዝብን እምነት መልሶ የገነባ አሰራር ሆኗል። አለም ይልፉ ሀገራት የእድገት ማማ ላይ የሚወጡትና የህዝቦቻቸውን የብልጽግና ህልም ማሳካት የሚችሉት ራዕይን በተግባር ህልምን ደግሞ ከእውን ጋር ማገናኘት ሲችሉ ብቻ ነው። በኢትዮጵያም ላለፉት ዘመናት የታዩ የልማት ጥረቶች ወደ መሬት ወርደው የሚጨበጥ ፍሬ እንዲያፈሩ ሀገራዊ ለውጡ እውን ሲሆን አዲስ የልማት ምዕራፍና ሀገራዊ የእድገት ባህል መቅረጽ አስፈላጊ ነበር። በዚህ መሰረት ወደ ስልጣን ከመጡ ማግስት ጀምሮ የመንግስታቸውን አቅጣጫ ቃልን በተግባር በሚል መርህ የገነቡ ጠቅላይ ሚኒስትር አብይ አህመድ ባለፉት ዓመታት ለዘመናት ተጓተው የቀሩና አዳዲስ የተጀመሩ ግዙፍ ፕሮጀክቶችን በተያዘላቸው ጊዜና ጥራት ለማጠናቀቅ የሚያስችሉ ሰፊ የመዋቅር ሪፎርሞችን ሲመሩ ቆይተዋል። ይህ አካሄድ በኢትዮጵያ የልማት ታሪክ ውስጥ ስር ነቀል የአሰራር ለውጥ ያመጣ ሲሆን ፕሮጀክቶች ከተያዘላቸው በጀትና ጊዜ ሳያልፉ ተጠናቀው ለህዝብ አገልግሎት እንዲበቁ አስችሏል። የምናልመውና እንደ ግብ የምናስቀምጣቸው በጎ ዓላማዎች ትርጉም የሚኖራቸው ባለን የማስፈጸምና የማድረግ አቅም ነው። አዲሱ መንግስት የሚያስብ፣ የሚያቅድ፣ የሚከውን እንጂ በጎ የሚመኝ ህልመኛ ብቻ ሊሆን አይገባም። የዚህ ቃልን በተግባር የመቀየር ስኬት ሚስጥር የመንግስት ከፍተኛ አመራሮች የሚያደርጉት የቀጥታ የመስክ ላይ ክትትል፣ በዘመናዊ የቴክኖሎጂ አሰራር የተደገፈ ጥብቅ የቁጥጥር ስልትና የ24 ሰዓት የስራ ባህል መገንባቱ ነው። ቀደም ባሉት ጊዜያት የሀገሪቱን አቅም ሲፈታተኑና በቢሊዮን የሚቆጠር የህዝብ ሀብት ሲያባክኑ የነበሩ ሜጋ ፕሮጀክቶች አሁን በተዘረጋው ተጠያቂነትን ባማከለ ጥብቅ የክትትል ስርዓት ፈጣን ምላሽ ማግኘት ችለዋል። እጅግ መሰረታዊ ነገር ማን ነው መቅደም ያለበት? አገር፣ ህዝብ ነው ወይስ ግለሰቦች ወይስ የግለሰብ ጥቅም? ስለዚህ በግለሰብ ጉዳይ የመደራደር ባህሪ ያለው አፈጻጸም ሳይሆን ክትትል ሳይሆን አንድና አንድ አገር የመገንባት አገር የመስራት ስራ ጠቅላይ ሚኒስትራችን ለዚህ ጥሩ ምሳሌ ናቸው። ስለዚህ ተምሳሌትነቱ ከአመራር ከመፈጸም አቅም ትኩረት ለማን ይሰጥ የሚባለውን ለህዝብና ለአገር ከሚል አንጻር የተነሳ ነው። በየደረጃው ያለው አመራርና ባለሙያ በተቀመጠው ግልጽ መርሃ ግብር መሰረት ስራዎችን በቅርበት እንዲከታተል መደረጉ የፕሮጀክቶች አፈጻጸም ፍጥነትና ጥራት በከፍተኛ ሁኔታ እንዲሻሻል የጎላ አስተዋጽኦ አበርክቷል። ይህም የመንግስትን ቁርጠኝነት የሚያሳይ ከመሆኑም በላይ በልማት ስራዎች ላይ የነበረውን የታማኝነትና የጥራት ክፍተት በጥበብ በመድፈን የህዝብን እምነት መልሶ ገንብቷል። በአፈጻጸም ውስጥ ትልቁ ችግር የነበረው እቅዱ ችግር ስላለበት በተለያየ መልኩ እንዲጓተት ይደረግና ደን በዛ ምክንያት የሚጨመሩ 25% ምናምን ሪቴንሽን ዲፈረንስ ምናምን እየተባለ ይጨመራል። ከፕሮጀክቱ በላይ ተጨማሪ ክፍያ ይጠብቅበታል። በዛ ውስጥ ማን አለ ሌላ ጉዳይ ነው። ኢኮኖሚው ውስጥ የፈጠሩት ጫና እንደ አገር አስቸጋሪ ነበር። ብድሮቻችን መመለስ የማንችልበት ደረጃ ደርሰውናል።
እነሱ ሳይቋጩ ብድሩ ግን ከዛ በላይ በመሆኑ ምክንያት ማለት ነው ዛሬ ላይ በአጭር ጊዜ ውስጥ እንዲፈጽም ካልቻለ በአጭር ጊዜ ውስጥ እንዲወለገድ ነው የሚፈልገው። ገና ወደዚህ የሚባል ነገር የለም። መስራት የሚችለው መስራት ነው። ካልቻለ በአጭር ጊዜ ውስጥ ማስወገድ ነው። የኢትዮጵያ የልማት ፕሮጀክቶች አፈጻጸም አዲስ ምዕራፍ ላይ ደረሰው የተጀመሩ ስራዎች በመካከለኛ መንገድ እንዳይቆሙ የሚያደርግ የፋይናንስና የግብዓት አቅርቦት ስልት በመቀየሱም ጭምር ነው። በቀጣይም ይህንን የተገኘ የመልካም አፈጻጸም ባህል አጠናክሮ በማስቀጠል ሀገራዊ የልማት ግቦችን በስኬት ለማሳካትና የህዝቡን ጥያቄዎች ደረጃ በደረጃ መመለስ የመደመር መንግስት ቁርጠኛ አቋም ነው። በዘመናዊው የዲፕሎማሲ ዓለም የባህር በርና የወደብ ባለቤትነት ለሁለትዮሽ ግንኙነቶች ጥንካሬ ዋነኛ መለኪያ ተደርጎ ይወሰዳል። የኢትዮጵያን ለዓለም አቀፉ ማህበረሰብ በተለያዩ የዲፕሎማሲ መድረኮች የባህር በር ባለቤትነትን ጥያቄ ማቅረብ የልማት የደህንነትና የህልውና መሰረት እንደሆነ ልብ ሊባል ይገባል። ሜሮን በረዳ ሉዓላዊነቷንና ነጻነቷን አብዝታ የምትፈልገው ኢትዮጵያ ድንበሯን ገፍቶ ለመጣ ጠላት ብርቱ ክንዷን የምታሳይ መሆኗን በታሪክ ላይ የሰፈሩት የድል ታሪኮቿ ምስክሮች ናቸው። ታዲያ ኢትዮጵያን ፊት ለፊት ተጋፍጠው ማሸነፍ እንደማይችለው የገባቸው የኢትዮጵያ ታሪካዊ ጠላቶች ኢትዮጵያን ከዓለም እንቅስቃሴ ለማግለልና ለማዳከም የአንድ ሀገር የምጣኔ ሀብት የደህንነትና የዲፕሎማሲ ቁልፍ የሆነውን የውሃ ሀብቷን በባዳና ባንዶች ሴራ ስትዋጋለትና በዜጎቿ መስዋዕትነት የጠበቀችውን የባህር በሯን እንድታጣ ተደርጋለች። አሁን ኤርትራ ውስጥ ያለው ቡድን ህገወጥ ነው፣ መንግስት አይደለም። በዛ ሰዓት ላይ ኢትዮጵያ ውስጥ ያለው የሱ ኤክስቴንሽን ነው፣ የሱ ተቀጥላ ሆኖ ህገወጥ ነው። በኢትዮጵያ ኮር ናሽናል ኢንተረስት ላይ የመወሰን ህጋዊ ስልጣኑ የለውም። ስለዚህ ያንን ሲፈቅድ ህገወጥ ነው አውቶማቲካሊ። ምክንያቱም በቬና ኮንቬንሽን አንድ ጉዳይ መወሰን የሚችሉት ሀገሮች መወሰን ያለበት የኢትዮጵያ ናሽናል ኢንተረስት ምን በሚያደርግ መልክ ነው? በሚያስጠብቅ መልኩ ነው። ካለበለዚያ ቢወሰን እንኳን እሱ ምን አይሆንም፣ ቫሊድ አይሆንም። ይሄ አንዱ የህግ ጥሰት ነው። ሁለተኛ ድጋሚ እንኳን እድል ባገኘችበት ሰዓት ኢትዮጵያ የባህር በር እንዳትሆን ኢትዮጵያ እንድትተራመስ አሳይመንቱ ስለነበረ ምን አደረገው? ፓርላማውን ዘለለውና በጎን ያን ስምምነት ፈረመ። ያልጀርሱን ስምምነት ማለት ነው። ጥሰት ነው ይሄ። ለአንድ ሀገር የኢኮኖሚ እድገት፣ የቀጠናዊ ጂኦፖለቲካዊ ተጽዕኖና የብሔራዊ ደህንነት መረጋገጥ የባህር በር የህልውና ጉዳይ ያደርጓል። ሆኖም ኢትዮጵያ ባለፉት ጥቂት አስርት ዓመታት የባህር በር ባለቤትነቷን ካጣች በኋላ ጥያቄው በታሪካዊ ቁጭት ብቻ ተሸፍኖ እንዲቆይና በቂ የዲፕሎማሲና የፖሊሲ ትኩረት ሳይሰጠው እንድታልፈው ተደርጋለች። ይህም ኢትዮጵያ በዲፕሎማሲያዊ በምጣኔ ሀብትና በደህንነት ዘርፎች ከፍተኛ ዋጋን አስከፍሏታል። በተለይ በአሁኑ ዘመን አገራትን ሄደው ቀጥታ አይወሩ። ይሄ የፕሮክሲ ወይም ደግሞ የውክልና ጦርነቶች በበዙበት ዓለም ላይ ነው የምንኖረው። በዚህ ላይ ደግሞ ዓለሙ እንደዚህ ሆኖ ደግሞ አፍሪካ ቀንድ ደግሞ የባሰ ለዚህ መሞከሪያም ነው። በነገራችን ላይ የፕሮክሲ ዎር የእንትን ጦርነት መሞከሪያም ነው። ስለዚህ ኢትዮጵያ ዝም ብላ ይሄን ሁሉ ህዝብ ይዛ ይሄን ሁሉ በጣም ልትቆጣጠሪው ማትቺው ድንበር ይዘሽ 5-6 አገራቶች እያዋሰኑሽ ማለት ነው። እነዚህ እዚህ ጋር ደግሞ አፍንጫችን ላይ ደግሞ 60 ኪሎ ሜትር ላይ እነዚህ ያየነው የማንቆጣጠረው ባህር ለኛ መጥፊያችን ይሆናል ማለት ነው። እንደ አገር በጣም ካረዘምነው መጥፊያችን ነው። ለዚህ ነው የመኖር ያለመኖር ጥያቄ ነው የምንለው። በዓለም አቀፍ ግንኙነትና ዲፕሎማሲ ታሪክ ውስጥ ወደብ ከቦታ ቦታ የሚደረግ መሸጋገሪያ መስመር ብቻም አይደለም። የሀገራትን ጂኦፖለቲካዊ ተጽዕኖ፣ የመጣኔ ሀብት አቅምና የመደራደር ጉልበት የሚወስን ስትራቴጂካዊ መሳሪያም ጭምር ነው። በዘመናዊ የዲፕሎማሲ ዓለም ደግሞ የባህር በርና የወደብ ባለቤትነት ለአንድ ሀገር የውጭ ፖሊሲ ስኬትና ለሁለትዮሽ ግንኙነቶች ጥንካሬ ዋነኛው መለኪያም ተደርጎ ይወሰዳል። ይህንን ጥያቄ ለዓለም አቀፉ ማህበረሰብ በተለያዩ የዲፕሎማሲ መድረኮች ማቅረብ ደግሞ የልማትና የደህንነት መሰረት እንደሆነም ልብ ሊባል ይገባል። ስለዚህም ኢትዮጵያውያን በተሰማሩበት የዲፕሎማሲና የማህበረሰብ መድረክ ሁሉ ድምጽ ሊሆኑለት የሚገባም ጥያቄ ነው። የወደባችን ጥያቄ ልክ ነው ማለት ነው። ስለዚህ ይሄንን ካደረግን በኋላ ግን የ130 ሚሊዮን ህዝብ ዝም ብሎ ኢግኖር የምናደርገው አይደለም። ከሌሎች ሀገራት ጋር በምናደርገው ግንኙነት በማንኛውም ግንኙነት
ይሄ አጀንዳ አጀንዳችን መሆኑን ሌሎች ሀገሮችም እንዲረዱን በየጊዜው የማድረግ የማሳመን ሁኔታ ውስጥ ነን ያለነው ብዬ አስባለሁ። ይሄ መጠናከር አለበት። አለመሆኑን እኮ በግልጽ ያሳየው ለምንድን ነው? አካባቢው አሁን በአሸባሪዎች በፓይራሲ በሌሎቹም ሆነ እንግዲህ ኢትዮጵያ ከወጣች በኋላ ማለት ነው ኢትዮጵያ ውስጥ የነበራት ኮንትሪቢዩሽን ከዛ በፊት ትልቅ ነው። ስለዚህ ዛሬ ኢትዮጵያ እንድታጣ ያረገቻት ግብጽ እንኳን እስከ 45% መርከቦች ወደ ስዊዝ ካናል አይገቡም እኮ አሁን ፈርተው ማለት ነው። በሌላ በኩል የሚሄዱት ትላንት የሀገርን ሉዓላዊነት ሊገዳደር የመጣን ጠላት ልዩነቶቻቸውን ወደ ጎን በመተው አባቶቻችን ያቆዩዋትን ሀገር ዛሬ ደግሞ በሴራ የተነጠቀችውን የባህር በር የማስመለስ ስራን አጠናክሮ በመቀጠል ለነገው ትውልድ በጥቅሟ የማትደራደር ሀገርን ማስረከብ የአሁኑ ትውልድ ታሪካዊ ኃላፊነትም ጭምር ነው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ወደ ውጪ ዘገባችን እናልፋለን። የአሜሪካ ዴሞክራቶች በመካከለኛ ዘመን ምርጫ አብላጫ ድምጽ ካገኙ በዋይት ሀውስ ላይ ቀጥተኛ ክስ ከመክፈት ይልቅ በትራምፕ ዙሪያ ያሉ ግዙፍ የፋይናንስና የቴክኖሎጂ ኩባንያዎችን የሚፈትሽ አዲስ የምርመራ ስልት እንደሚከተሉ ገለጹ። ይኸው አዲስ አካሄድ ቀደም ሲል ይከተሉት የነበረውን ፕሬዝደንቱን ከስልጣን የማንሳት መንገድ በመተው ትኩረታቸውን የፕሬዝደንቱ የንግድ አጋሮችና የመንግስት ኮንትራቶች ላይ የሚያደርግ ነው። ወንድማገኝ ኃይሉ በአሜሪካ የፖለቲካ ምህዳር ውስጥ የህዝብ ተወካዮች ምክር ቤት የመካከለኛው ዘመን ምርጫ ሲቃረብ በዲሞክራቶችና በሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ አስተዳደር መካከል ያለው የፖለቲካ ፍጥጫ አዲስ መልክ እያዘ ይገኛል። የአገሪቱ የፖለቲካ ምህዳር ታሪካዊና አወዛጋቢ ምዕራፎችን በማስተናገድ ላይ ባለበት በዚህ ወቅት የህዝብ ተወካዮች ምክር ቤት የመካከለኛው ዘመን ምርጫ መቃረብ በዋሽንግተን የኃይል ሚዛን ላይ ከፍተኛ ውጥረት ፈጥሯል። በቀደሙት የፖለቲካ ዑደቶች እንደታየው በምክር ቤቱ አናሳ መቀመጫ የያዘው ፓርቲ አብላጫ ድምፅ አግኝቶ ወደ ስልጣን ሲመጣ የመንግስትን ስራዎች የመቆጣጠርና የማጣራት ሰፊ ህጋዊ ስልጣን ያገኛል። በአሁኑ ወቅት በምክር ቤቱ አናሳ የሆኑ ዲሞክራቶች በምርጫው አብላጫነቱን ከተቆጣጠሩ ከፕሬዝዳንት ዶናልድ ትራምፕ ጋር ለሚኖራቸው የፖለቲካና ህጋዊ ፍጥጫ ሙሉ በሙሉ አዲስ የሆነ የምርመራ ስልት በመንደፍ ላይ ይገኛሉ። ይኸውም ቀደም ሲል ይከተሉት የነበረውንና ከፍተኛ የፖለቲካ ዋጋ ያስከፈላቸውን ቀጥተኛ የፕሬዝዳንቱን ስልጣን የማንሳት ወይም ኢምፒችመንት አካሄድ በመተው ትኩረታቸውን በፕሬዝዳንቱ ዙሪያ ባሉ የግል ኩባንያዎች፣ የፋይናንስ ተቋማት፣ የንግድ አጋሮችና የኮንትራት ስምምነቶች ላይ ለማድረግ አቅደዋል። ይህ ስልታዊ ለውጥ የዲሞክራቶችን የቁጥጥር ስልጣን አጠቃቀም ከመቀየሩም በላይ በዋሽንግተን የፖለቲካ ተቋማትና በዎል ስትሪት የንግድ ማህበረሰብ መካከል ያለውን ግንኙነት እንደገና የሚፈታተን አዲስ የትግል አቅጣጫ ነው። ትራምፕ በመጀመሪያው የፕሬዝደንትነት ዘመናቸው በህዝብ ተወካዮች ምክር ቤት 2 ጊዜ ክስ ቢመሰረትባቸውም በሴኔት ነፃ መባላቸው ይታወሳል። ዲሞክራቶች በቂ መረጃ ሳይዙና የህዝብ ድጋፍ ሳያሰባስቡ ወዲያውኑ ወደ ስልጣን ማንሳት ሂደት መግባት ፕሬዝደንቱ እንደ ፖለቲካ ሴራ ሰለባ አድርገው ራሳቸውን እንዲያቀርቡ እድል ይሰጣል በሚል ስጋት እየተነሳም በአንደኛው ቀን ክስ ከመመስረት ይልቅ ጥንካሬ ያለው የምርመራ ሰነድ ማዘጋጀት ላይ
ትኩረት አድርገዋል። የምርመራው ዋና የትኩረት አቅጣጫዎችም በተነደፈው አዲስ እቅድ መሰረት ዲሞክራቶች የምክር ቤቱን ስልጣን በመጠቀም የጥሪ ወረቀት የመስጠት ማስረጃዎችን የማቅረብና ይፋዊ የችሎት ዳኞችን የመጥራት መብታቸውን በሰፊው ለመጠቀም አቅደዋል። የምርመራው ትኩረትም ከሀገር ውስጥ ደህንነት ሚኒስቴር ኮንትራቶች፣ ከዋይት ሀውስ የህንፃ ግንባታ ፋይናንስና ከትራምፕ የፋይናንስ እንቅስቃሴዎች ጋር በተያያዙ ጉዳዮች ላይም ያተኩራል። በተለይም የፕሬዝዳንቱ ልጅ ዶናልድ ትራምፕ ጁኒየር አጋር የሆነበት 1789 ካፒታል የተሰኘው የቬንቸር ካፒታል ተቋምና የውጭ ሀገራት የሀብት ፈንዶች በምርመራው ማዕከል ውስጥ ይሆናሉ። የኮርፖሬቶችና የግል ተቋማት ስም መነሳት በዚህ የምርመራ እቅድ ውስጥ የአሜሪካ ግዙፍ የቴክኖሎጂና የፋይናንስ ኩባንያዎች ስም መጠቀሱ ሌላኛው ትልቅ አጀንዳ ነው። እንደ ጉግል፣ አፕል፣ ፕላንቲር፣ ብላክስቶን፣ ብላክሮክ እና የኤሎን መስክ ተቋማት እንደ ቴስላ ያሉ ከትራምፕ አስተዳደር ጋር ባላቸው የመንግስት ኮንትራት የህግ ማዕቀፍና የቢዝነስ ግንኙነት ምክንያት የትኩረት አቅጣጫዎች ሆነዋል። ዴሞክራቶች እነዚህ ኩባንያዎች ከአስተዳደሩ ጋር ባላቸው ቅርበት ያልተገባ ጥቅም አግኝተዋል ወይስ አላገኙም የሚለውን መመርመር ይፈልጋሉ። ዴሞክራቶች በቀጥታ ዋይት ሀውስን ከመጋፈጥ ይልቅ የግል ኩባንያዎችንና የውጭ ፋይናንስ አማካሪዎችን መምረጣቸው የራሱ ስልታዊ ምክንያት አለው። የዋይት ሀውስ ባለስልጣናትና የመንግስት መስሪያ ቤቶች የምክር ቤቱን የመጠየቅና የማስረጃ ጥያቄዎች ችላ ማለት ወይም የማዘጋት ልምድ እንዳላቸው ይታወቃል። ነገር ግን ከትራምፕ ጋር ግንኙነት ያላቸውን የግል ኩባንያዎች፣ ኮንትራክተሮችና የፋይናንስ ተቋማት መጠየቅ ህጋዊ ሂደቶችን ተከትሎ መረጃዎችን ለማግኘት የበለጠ ውጤታማ ማና ያልተዘጋ መንገድ እንደሆነ ታምኖበታል። በሌላ በኩል ዲሞክራቶች በአሁኑ ወቅት በምክር ቤቱ አናሳ መቀመጫ ቢኖራቸውም ለቀጣዩ ዝግጅት መሰረት የሚሆኑ ቅድመ ማስጠንቀቂያ ደብዳቤዎችን መላክ ጀምረዋል። የምክር ቤቱ የቁጥጥርና የፍትህ ኮሚቴ ከፍተኛ የዲሞክራት አባላት እንደ ሮበርት ጋርሲያና ጄሚ ራስኪን ያሉት ህግ አውጪዎች ለተለያዩ ኩባንያዎች የመረጃ ጥያቄዎችን በመላክ ላይ ናቸው። እነዚህ ደብዳቤዎች ኩባንያዎች መረጃዎችን እንዲያዘጋጁና ዲሞክራቶች አብላጫ ድምጽ ካገኙ በኋላም ለሚወጡ ህጋዊ የጥሪ ወረቀቶች መንገድ የሚጠርጉ ናቸው። የዋይት ሀውስ አስተዳደርና የሪፐብሊካን ፓርቲ አካላት በበኩላቸውም ለዚህ የዲሞክራቶች እንቅስቃሴ ፈጣን ምላሽ ሰጥተዋል። የዋይት ሀውስ ቃል አቀባይ አስተዳደሩ ለማንኛውም የቁጥጥርና የምርመራ ጥያቄዎች ምላሽ ለመስጠት የተዘጋጀ መሆኑን ቢገልጹም እንቅስቃሴውን የጽንፈኛ ግራ ክንፍ የፖለቲካ ፍላጎት ውጤት አድርገው ይመለከቱታል። በተጨማሪም ትራምፕ በምክር ቤቱ የሪፐብሊካን አብላጫን ተጠብቆ እንዲቀጥልና ዴሞክራቶች አጀንዳቸውን እንዲያስፈጽሙ ጠንክረው እንደሚሰሩ አስታውቀዋል። ሆኖም ግን በእነዚህ የምርመራ ሂደቶች ውስጥ ከባድ ጥሰት ወይም የተረጋገጠ ጥፋት ከተገኘ ዴሞክራቶች ሂደቱን ወደ ቀጥታ ክስ ወይም ኢምፒችመንት ከማሸጋገር እንደማይቆጠቡ ግልጽ በማድረግ ለአሜሪካ ቀጣይ ፖለቲካ ምህዳር ከፍተኛ ውጥረትና ፉክክር እንደሚኖር አመላካች ሆኗል። ተመልካቾች እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቀቀ። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ማህሌት ታደለ ከዳይሬክተራችን አማኑኤል አስመላሽ ከዜና ኢትዮጵያ አዘጋጅ ሰለሞን አበጋዝና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።